ሰላም 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 ለእናንተ ይሁን። ምስጋና ዩቲዩብ ተከታዮች ቤተሰቦች ቤትም ዓለም አቀፍ የምትገኙ የሚወዳችሁና የሚከብራችሁ እህቶች ወንድሞች እንዴት ናችሁ? ሰላም ናችሁ ወይ? ፈጣሪ ይመስገን እኔ ጋራ ሁሉ ሰላም ነው። እኔ ጋራ ያለ ሰላም እናንተም ጋራም በእጥፍ እንዳለ እርግጠኛ ነኝ። ምክንያቱም የሰላም አለቃ ኢየሱስ ሁሉ ጊዜ ከኛ ጋራ ስላለ ሁሉ ሰላም ነው። ሰላማችሁ ባላችሁበት ቦታ ብዝት ትበለላችሁ። ቤተሰቦቼ ዛሬ አንድ እንደ ቃሉ መሰረት ማለት ነው ምክር ነው። ርዕሱ እንዲህ ይላል፣ ሰዎች ከፍ ከፍ ስላደረጋችሁ አትደነቁ። ሰዎች አንተን ከፍ ከፍ ስላደረገ አትደነቁ። ነገ ምን ያደርጋል? ተመልሶ በመሬት ላይ መጣል አይቀርም ማለት ነው። ስለዚህ ሰዎች ቢስቁ ትጠነክራላችሁ። ሰዎች እናንተ ከፍ ከፍ አድርጎ የሆነ ጻፍ ላይ እናንተ በመሬት ላይ ነው የምጥለው ማለት ነው። እንደ ጭቃ ነው የሚያደርገው። ግን እግዚአብሔር አንዴ ከወደደ መቼም አይጥልም፣ መቼም እግዚአብሔር አይረሳም። ግን ሰው እከሌ እኔ እንደዚህ አድርጓል ከፍ ከፍ አድርጓል ብላችሁ አትደነቁ። በዛ መልክ መጽሐፍ ቅዱስን አነባለሁ። ይሄን ቪዲዮም እስከ መጨረሻ ስሙት ማለት ነው። መጽሐፍ ቅዱስ አነባለሁ። ማቴዎስ ወንጌል ምዕራፍ 5 እንዲህ ይላል። ከላይ ጀምሮ ላነብብ ለእናንተ ሁሉ ነገር እንደ ደርሳችሁ ልታነቡ ማለት ነው። ሕዝቡም አይቶ ወደ ተራራ ወጣ። በተቀመጡ ጊዜ ደቀ መዛሙርቱም ወደ እርሱ ቀርቦ አፉን ከፍቶ አስተምራቸው፣ እንዲህም አለ። ማን? ኢየሱስ ክርስቶስ ደቀ መዛሙርቱ እያስተማረ ማለት ነው። ምን እያለ? ተከታተሉ። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የማን? የእነርሱ ናት። የሚያዝኑት ብፁዓን ናቸው፣ መጽናናትን ያገኛል። ከማን ዘንድ? ከእግዚአብሔር ዘንድ። ጽድቅን የሚራቡ የሚጠብቁ ብፁዓን ናቸው፣ ይጠግባል። ልበ ንጹሖች ብፁዓን ናቸው፣ እግዚአብሔር ያያታል። የሚያስታርቁ ብፁዓን ናቸው፣ የእግዚአብሔር ልጅ ይባላል። የሚያስታርቅ ሰው እግዚአብሔር ይወዳል። ይህ ሰው እግዚአብሔር ምን ያደርጋል? ይወዳል። ሰው ተጣልቶ ሰውን የሚያስታርቅ ሰው መኖር አለብን። ምክንያቱም አንድ ሰው ከሰው ጋራ መቼም ሳይጋጭ አይኖርም። አባትና እናትም ልጅና አባትም ወይም ብዙዎች ይገጫል። ያ ነገር ምን መሆን የሚያስታርቅ ሰው ይኖራል ማለት ነው። የሚያስታርቅ ሰው ደግሞ ምንድን የተባረከ ነው ማለት ነው። እናንተም የተባረካችሁ ናቸው። የምታስታርቁ እውነት ዋጋ አላችሁ። የተጣሉትን ማስታረቁ መጽሐፍ ቅዱስ እንደምናገር ማለት ነው። ብቻ አታስጣሉ። ውሸትን እየተናገራችሁ ውሸት በእኛ ዘንድ አይኖር። እውነትን እየተናገረን ሰው የጋጨ ምን ማድረግ አለብን? ማስታረቅ አለብን። ከክፉ መንገድ ሰው እንዲመለስ መልካም መንገድ ማስተማር አለብን ማለት ነው። ስለዚህ ስለ ጻድቅ የሚሳደዱት ብፁዓን ናቸው፣ መንግሥተ ሰማያትን የነሱ ናት። ይሄ ቦታ እያነበብኩ የደረስኩበት ቁጥር 11 ላይ ማለት ነው። ስነቀፋችሁ ሲያሳደዳችሁ በእኔ ምክንያት በማን? በኢየሱስ ክርስቶስ ምክንያት እነሱ ማለት ነው። ስለዚህ ክፉ ሁሉ በውሸት ስናገረባችሁ ብፁዓን ናቸው፣ ዋጋችሁ በሰማይ ታላቅ ነውና ደስ ይበላችሁ ይላል። ሰዎች ሲያነቀፋችሁ፣ ሰዎች ክፉ ስም በአንተ ላይ ቢጠራ
ምንም አትፈር፣ ምንም አትጨንቅ። ብቻ እኔ ከፍ አላደረገም ብለሽ በፍጹም ታምር ተስፋ አትቆርጡ። ተስፋ በምንም ታምር አንቆርጥ። ምክንያቱም ሰው ብስቅ ትጠነክራለሽ፣ አንተም ትጠነክራለህ። ግን ሰዎች አይዞ በርታ እንደዚህ ስላችሁ እናንተ ትወድቃላችሁ። እንዳትወድቁ ምን መሆን አለባችሁ? ሰዎች ስላንተ ደካማ ጎን ሲያወራ ነው አንቺ ብትጠነክሪ፣ አንተ ብትጠነክሪ። እኔም የምጠነክረው ሰዎች ደካማ ጎን ስንናገር ማለት ነው። እና ሁል ጊዜ መልካሙን እናገኛለን ስንል ኖ። ምክንያቱም እዚህ ዓለም ሳለን ብዙ ነገር አለ ማለት ነው። ብዙ ነገር አለ። ስለዚህ ምን መሆን አለባችሁ? ሰዎች እናንተ በምንም ነገር ሊጠላችሁ ሊሆን ይችላል። ደስ በሉ፣ አትማረሩ። ምክንያቱም ዋጋ አላችሁ። ሰዎች ምን ሲያደርጉ አንተን በቃ ብጥል ዋጋ አለሽ። ግን ሰዎች ከፍ ሲያደርግ ተመልሶ ወደ መሬት ነው የሚያደርገው። ስም እስከ መጨረሻ ነው የሚያጠፋው ማለት ነው። ፈጣሪ እንደዛ አይደለም፣ እግዚአብሔር እንደዛ አይደለም ስላንቺ ስለኔ። ስለዚህ አንተ የወደደ ሰው እግዚአብሔር መቼም ቢሆን መቼም አይጥልም፣ አይረሳም ጌታ አይጥልም፣ አይረሳም። ሰው ማድረግ ይችላል። እግዚአብሔር ከአፈር አንስቶ ማለት ነው ሊገድል ይችላል፣ ሊሰጥ ይችላል፣ ሊከለክል ይችላል፣ ሊዘጋ ይችላል፣ ሊከፍት ይችላል። ዝናቡም ለማዘንበት ይችላል፣ ዝናቡም ለመዘጋት ይችላል። ኤልያስ ነገሥት መጽሐፍ ላይ ስናነብ ኤልያስ እንደኛ ሰው ሆኖ ዝናብ እግዚአብሔር ለኤልያስ ነው ስልጣን ሰጣ። ዝናብ እንዳይዘንብ ኤልያስ ምንን አጥብቆ ጸለየ። ሰማይ ዝናቡን ሰጠ። ተመልሶ ጸለየ። 3 ዓመት ከስንት ወር በኋላ ነው ዝናብ ዘነበ። እግዚአብሔር ሁሉ ነገር ያደርጋል ማለት ነው። ስለዚህ ሰዎች ስላንተ ክፉ ቢያወራ ዝም በሉ። ከፍ ሲያደርጋችሁ ነገር አላችሁ፣ ትወድቃላችሁ። እክሌት ነይ እንደዚህ ነይ ወይ አንድ ነገር ስራ ተጀምራችሁ ማለት ነው። አንቺ እኮ በርቺ እንደዚህ በቃ ማሆን ነገር ማለት ነው። በቃ በአፍ ብቻ ማለት ነው። በቃ እንደዚህ ነው። ከዛ ያ ሰው ወደ ላይ ይወድቃል ማለት ነው። አንቺም ትወድቃለህ፣ አንተም ትወድቃለህ ማለት ነው። በቃ ሰዎች እሱማ አሁን ትሰራለች፣ ይሄ ነገር ይሰራል፣ ይሄ ነገር ትችላለች፣ ይሄ ነገር ይችላል ብሎ ብዙዎቹ ይናገራል። ስሙ ግን ችለሽ ትሰራለህ። ምክንያቱም ሰዎች በሁለት መንገድ እንትን ብሎ ማለት ነው። ሰዎችን በሁለት መንገድ ለዩ ማለት ነው። ይሄን መልእክት ማለት ነው። እና ቤተሰብ ያለናችሁ ቤተሰብ ሆኑ። ሰብስክራይብ ያድርጋችሁ፣ ሼር ላይክ አበረታቱኝ፣ ቪዲዮ ተጫወቱኝ። እወዳችኋለሁ። በምትሰጡ ኮሜንት፣ በምትጻፉ ኮሜንት፣ በምትሰጡ አስተያየት በርቺ ቀጥሉ እያላችሁ በሁሉም በርቺ እያላችሁ በቃ እኔ ስለእናንተ መናገር እኔ እውነት በምድረ በዳ ላይ ያገኘ እህቶቼ ወንድሞቼ እውነት ከልብ ነው የምወዳችሁ። እግዚአብሔር ይክብርላችሁ። ተባረኩ። እወዳችኋለሁ።